ዳጣና ሉላ በዚህ መልኩ እንግዲህ ጭንቀት ውስጥ ገብተዋል። ዝና መጥቶባቸዋል ማለት ነው። ይሄ ሁሉም ሰው ነው የሚፈራው እውነት ለመናገር እና ለማንኛውም የሰው ልጅ ሁልጊዜ ጀግና እንደሆነ እንደማይኖር ከዝና መረዳት ትችላላችሁ። ዝና እስከ ዛሬ በገንዘቡ፣ በሀብቱ፣ በአቋሙ፣ በጀግንነቱ፣ በሁሉ ነገሩ በቃ እሱ የበላይ ነኝ ብሎ ነው የሚያስበው። ሁልጊዜም በቃ ይሄን ነገር ነው የሚጠቀመው ና ዛሬ ላይ ግን ያው ተሸንፏል። ተሸንፎ እንግዲህ የሚወዳትን ከሌላ የቀማትን በጉልበት ሚስቱን ፍቅር በጉልበት ወይም ደግሞ በገንዘብ በሌላ ነገር ሊሆን አይችልም። ፍቅር በፍቅር ብቻ ነው ልገዙት አብራችሁም ሊኖር የሚችለው ማለት ነው። እና ሉላ ሳታፈቅረው የምትኖረው ለዛ ለሞገስ ብላ እንዳይገለው ብላ እሱን እንግዲህ ሁልጊዜም እየተገራይ ሲሆን ኑሮ እሱ ጋር ትኖር ነበር እና ከዛ አንጻር እንግዲህ ሁልጊዜ እሱ የበላይነት ነው የሚሰማው። ሁልጊዜ አሸናፊ ነው በቃ በሁሉ ነገር ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያልኩ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ ያርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ምሳሌ ክፍል ከ50 ላይ ትላላችሁ ማንም ሰው የዘራውን ሲያጭር በጣም ያስደስታል። ና እኔ ዝና በጣም ነው ያስደሰተኝ እንደዛ ተናዶ ሳይ ማለት አይታችሁታል። በእርግጫ ሲለው ሁሉን ነገር ያው ፊልም ቢሆንም እንደዚህ አይነት ነገሮች ያስደስታሉ ማለት ነው። ና የሰው ልጅ የዘራውን ሲያጭድ በቃ እናንተ በህይወት እያላችሁ ዋጋውን ከፍሎ ስታገኙት ተገቢውን ቅጣት ሲያገኝ በጣም ያስደስታል። ያን ሰው ሁለተኛ በቃ የሆነ እንትኑን እኮ ነው የያዛችሁት። ና እኔ ዝና ተናዶ ስታይ ደስ ያላችሁ ስለ እውነት ለመናገር ወደ 690 ነው 680 ላይክ ነው ያደረጋችሁ። ስለዚህ ሁላችሁም በብዛት ደስ ብሏችኋል ማለት ነው። እና በዝና ብዙ የምትናደዱ ሰዎች አላችሁ። ስለዚህ እናንተ ከመልካም ናችሁ ማለት ነው። በቃ እንደዚህ የሚኩራራ ሰው በጣም በማንኛውም ቦታ ላይ ተገቢ አይደለም፣ ትክክልም አይደለም ማለት ነው። የሰው ትንሽ የለውም። ሰው ገንዘብ ስለሌለው ወይም ደግሞ አቅም ስለሌለው የሰው ትንሽ ነው ማለት አይደለም። የራሳችን ሆነ ተሰጧለን የምናሸንፍበት እሱን በእውቀት ልንበልጠው እንችላል። የሰው ላይ ግዙፍ ስለሆነም አይደለም፣ ገንዘብ ስላለውም አይደለም። እና ከዛ አንጻር እንግዲህ እንደነገርኳችሁ ቤተሰቦች ያው ሁላችሁም ተናዳችሁበት ነበር ማለት ነው። እኔ ብቻ አልነበርኩም። በጣም ነው ደስ ያለኝ። ማህሌት ደግሞ አሁን በሶስተኛ ደረጃ ማህሌት ትከሽፋለች ብዬ ተስፋ አድርጋለሁ። ምክንያቱም ቤቱን በሱ የምታዞርበት ምንም አቅም አይኖራትም። ዝና ነበረ። ዝና እንግዲህ እንኳን የሷን የብሩክን ቤት እንኳን ወደ ስሟ ሊያደርግላት ይቅርና የራሷን ራሱ ሚስቱን እንግዲህ አይታችሁታል። እንዳልኳችሁ የሰው እንትን የለውም። በቃ ሰው ምንም ያክል ቢሆን ዛሬ ብታሸንፉ ነገ ወዲያቂ ናቸው። እና እንደዛ ስለሆነ ያው ማህሌት ደግሞ የእሷ ያልሆነን ገንዘብ በእሷ በወዴጇ የምታረግበት አንድ ምክንያት ይኖራል ብዬ ስለማላሰብ ትከሽፋለች። ሁላችንም ደግሞ የዛኔ ደስ ይለናል ብዬ ተስፋ አድርጋለሁ ትላላችሁ። አሁን ዝናን ከምንም በላይ ማን አለብኝ ሲል የነበረውን እንግዲህ ዛሬ ላይ ከሱ በላይ ሰው እንዳለ አሳይተውታል። ጀግና ብያችኋለሁ። አሁን ደግሞ የቀረችን ማህሌት ናት። ማህሌት በእርግጥ ባለፈው እንደዛ ስኮን አይታችኋታል። እሷም ብዙ ግፍ አልፎባታል። ቢሆንም ለምታደርገው ድርጊት ለምታደርገው መጥፎ አመለካከቷ ይሄ ብቻ ተገቢ አይደለም፣ በቂ ስላል አይደለም። አሁን ደግሞ ይሄንም ተስፋ ያደረገችበትን የብሩክን ቤት ያልሰራውን ቤት ለመውሰድ ደፋ ቀና ስትል አሁን ላይ ዝና እንኳን እሷን ዙሮ ላይ ያትና የራሱን ሚስት ማስመለስ ስላቃተው ዙሮ ማያያት እንኳን የሷን ቤት ሊያዞርላት ስለማይችል እንደውም አይታችሁት ከሆነ ትናንትና አይመለከተኝም ቤቱ መቼ ነው የምታዞርልኝ? ይህ ለእኔ ልታዞርልኝ የምትለው ቤት እኮ ይኸው ተዘግቶ ነው ያለው፣ ስለዚህ ማዞር አለብኝ ብላ ስትለው አንቺ ትቀልጃለሽ እንዴ? በዚህ ታይም አንቺ ታነሻለሽ እንዴ? የሚያሳስበኝ ሉላ ጉዳይ እንጂ የአንቺ የቤት ጉዳይ አይደለም፣ ጊዜው አይደለም ብሎ እንደውም ጮሆባት ነበር። ስለዚህ በዚሁ ከቀጠለ የማህሌት የብሩክ ጉዳይ በፍጹም እንትን አይልም። እኔ ግን እንደነገርኳችሁ ሞገስና ብሩክ እንዲጋም የሚያጣላችሁ ነገር እንዳይፈጠር ነው የፈራሁት። ምክንያቱም ዝና አይታችኋል ዳጣንና ሉላን ደርሶባቸው ነው እንግዲህ በር ላይ ሊከፍት ሲል ስለሆነ የደረሱበት የተደናገጡትና መጥቶ እንግዲህ እሷን በጉልበት ይዟት ከሄደ ችግር ይፈጠራል ብዬ አስባለሁ። ምክንያቱም ነገሮች ይካረራሉ እንጂ የባሱን ሊፈቷት ስለማይችሉ ማለት ነው። እንደውም የባሱን በወንጀለኛ ደግሞ ሚስቴ እንዳርገውኝ ብሎ የከሰሳቸው እንደሆነ ምሳሌ ከመታከም ከጓጎለች ብሩክ የበለጠ ይጎዳል ብዬ ስለማስብ እንግዲህ ይህን ነገር አንጣበቅም። ሁላችንም ኸይር ይመጣል ብዬ ተስፋ አደርጋለሁ። ምሳሌ ወደ ሕክምና እንድትሄድ በተስፋ በጉጉት
እንጠብቃለን። እስኪ እንደኔ የጠበቃችሁ ካላችሁ ኮመንት ላይ አስቀምጡልኝ እና ቢያንስ እኔ ሌላው ነገር አይደለም ግን ምሳሌ የምትታከምበት ጣሪቅ ቢመቻች ብዬ አስባለሁ። ነገር ግን አሁን ላይ ብሩክ አይለቀውም። እንዲሁም ደግሞ ዝና እንትና ይሄ ሞገስ ራሱ አይታችሁት ከሆነ ካሁን በኋላ በቃ እንጦሮጦስ ብገባ አብሬ እንጦሮጦስ እገባለሁ። እስከ ዛሬ ከእጅ ፈልቅቆ ሲወስድ ዝም ያልኩት አንደኛ እሷ ጣልታኝ ሄደ ዲሃ ነው ብላ ሄደ መስሎኝ ስለነበር ነው። ሁለተኛ ደግሞ እኔ ዝም ብዬ እየፈራሁ በፍራቻ ነው። ወንድ ልጅ አይደለሁ እንዴ? ካሁን በኋላ እዛው ይግደለኝ፣ በእሷ ምክንያት በሞትም እሞታለሁኝ እንጂ እሷ ለእኔ ብላ እሱ ጋር እየተሰቃየ እየኖረ እኔ በህይወት መኖር የለብኝም። ለምን ሀዛው እሷን የሚያሰቃየት ነው ደሳቃይ አሳልፍ ያሰጣትም ካሁን በኋላ ብሎ ቃል ገብቶላታል። ቃል ተገባብተዋል። ስለዚህ አሁን ዝና መምጣቱ መጥቷል። ነገር ግን ከኋላ እንደሚመጡበት ተስፋ አድርጋለሁ። ከኋላ መጥተው እንግዲህ ማህሌት ያንን ነገር የብሩክን ክስ አንስታለት ቅድስት ከእስር ቤት እስካልወጣኝ ድረስ እነሱ ሉላን አሳልፈው ይሰጧታል ብዬ አላሰብኩም። እንዲሁም ዳጣን አይታችኋት ከሆነ ለምን እንዲያመጧት ምናምን ሉላ ጋር እያወሩ መቼ ነው የምትሄጅ ማለት እስከ መቼ ነው እዚህ የምቀመጠው ምናምን ስትላት ያው ዳጣ ወሬ ስለማይዝ አይታችኋታል። ቅድስት እስከምትፈታ መድሬዎች እንድንትነስተምንል እያለች ትንሽ ቦጨቀ እያረገች ለግራ ተጋብቷት ነበር። ስለዚህ ሉላን ያገቷት እሷን ለማውጣት ሳይሆን ያው ምሳሌ እንድትታከም ጣሪቅ እንዲከፍትም ነው። ግን በሞገስም ደግሞ እሷን ማግኘት ስለሚፈልግ ከዛ አንጻር ነው። ዙሮ እንግዲህ ዋናው ነገር እሱ ይርዳቸው ነው ምለው፣ ሌላ ምንም አይደለም። ህይወቱ ውጣ ውረድ ያላትና በህይወታችን እንደዚህ አይነት ገጠመኞች ሲመጡ ሁሌም ቢሆን መጋፈጣችንን መቻል አለብን። የምንወደውን ነገር አሳልፈን ከመስጠት ተጋፍጠን ከዛ በኋላ ምንም ነገር እንኳን ቢፈጠር አይቆጨንም ማለት ነው። ግን ደግሞ ዝም ብለን በሰላማዊ መንገድ ያሳልፎ መስጠቱ ይሄ ቀልድ አይደለም ማለት ነው። እና ሞገስ አሁን ለመፋለም ቆርጦ ተነስቷል። መሳሪያም እያለ ነበረ። እንግዲህ ወንድ ሊቆረጣ ትላላችሁ ዛሬ ላይ ወንድ ሊቆረጣ። እኔ በጣም ነው በጉጉት እየጠበቅኩ ያለሁት። ነገ እንግዲህ 3 ሰዓት ጠብቁን ትላላችሁ። ነገ ሁሉም ሰው አየር ላይ ነው የሚጠብቀው በእርግጠኝነት። እና እንደዛ ስለሆነ እንግዲህ አላህ ከመጥፎ ሰዎች ይጠብቀን፣ ከመጥፎ ሰዎች ይጠብቃችሁ። መጥፎ ሰው አያችሁት፣ መጥፎ ሰው ጋር ከተቆራኛችሁ የነሱ ገንዘብ ስለሆነ የነሱ ሀቅ ስለሆነ አይደለም፣ በራሳችሁ ገንዘብ፣ በራሳችሁ ንብረት፣ በራሳችሁ ልጅ፣ በራሳችሁ ባል ዋጋ ትከፍላላችሁ። አያችሁት አይደለ? በጣም ነው የሚያስጠላው። በቃ አንዳንድ ጅል ሰዎች አሉና ማህሌት እንግዲህ ዋጋ እያስከፈለችው ያለችው ሚስት ብሎ ባገባት ብዙ ነገር እያደረገችው ያለችው በማህሌት ምክንያት ነው። ይሄ ነገር ሁላ እዚህ ደረጃ የደረሰበት የታመመ ልጁ ማሳከሚያ ያጣው በገዛ ንብረቱ፣ በገዛ ህይወቱ፣ በገዛ ልጁ በቃ በክፉ ቀን ገብታ ማለት ነው። እና ትዳር ውስጥ ስገቡ መልካም ሰዎችን ለማቅረብ ሞክሩ፣ ሳታስተውሉ ትዳር አትግቡ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሂቡ ነበርኩ። ቻናሌ ላይክ እያረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።